ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ በሀገሪቱ የፖለቲካና የደህንነት ሁኔታ ላይ ከጎረቤት ሀገር ኤርትራ ከህወሓት ጋር ተያይዞ የሚነሳውን ውዝግብ የሚዳሰስ እጅግ ቀጥተኛና ጠንካራ ንግግር አድርገዋል። ጠቅላይ ሚኒስትሩ በሰጡት ማብራሪያ ላይ ህወሓት ከመጥረቢያ ጋር በማመሳሰል ህወሓት እንደ መጥረቢያ ነው፣ መያዣው ኤርትራ ነው ሲሉ ገልጸዋል። የመንግስት ዋና ትኩረትና ፊልሚያ መሳሪያ ከሆኑ አካላት ጋር ሳይሆን ከራሱ ከምንጩ ጋር መሆኑን አስምረውበታል። የመንግስታቸው ዋነኛ ትኩረትና ክርክር የችግሩ ተላላኪ ከሆኑት ወገኖች ጋር ሳይሆን ከዋና ላኪው ጋር መሆኑን የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ እኛ ከምንጩ ጋር ነው ትኩረታችን እንጂ ከህወሓት ጋር አይደለም ብለዋል። ነገራችን ከላኪዎቹ እንጂ ከባንዳዎቹ አይደለም ሲሉ አስገንዝበዋል። ይህ የጠቅላይ ሚኒስትሩ ንግግር በኢትዮጵያ በኤርትራና በህወሓት መካከል ያለውን ወቅታዊ የጂኦፖለቲካ ፍጥጫና ከጀርባ ያሉ የኃይል አሰላለፎችን በግልጽ ያመለከተ በመሆኑ በማህበራዊ ሚዲያና በፖለቲካው መድረክ ላይ ሰፊ መነጋገሪያ ሆነዋል። በተያያዘ ዜና በትግራይ ክልል ዳግም ጦርነት እንዲቀሰቀስ ሰፊ ፍላጎት እንዳለ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በደርግ ዘመነ መንግስት ሻዕቢያና ወያኔ ከሱዳን ጋር ተባብረው የወቅቱን አገዛዝ መጣላቸውንና አሁንም ተመሳሳይ ምኞት እንዳለ የገለጹት ጠቅላይ ሚኒስትሩ እነዚህ ወገኖች ብቻ ሳይሆኑ ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም ሲሉ ተደምጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ያሉት ተሰናባቾቹ የፓርላማ አባላት ላቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ ነው። ትናንት ማክሰኞ ሰኔ 30 2018 በተካሄደው የተወካዮች ምክር ቤት የመጨረሻ መደበኛ ስብሰባ ላይ 18 የፓርላማ አባላት ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። የትግራይ ክልልን ወቅታዊ ሁኔታ በስብሰባው ያነሱት ገነተ ቤተ የተባሉ የፓርላማ አባል የፕሪቶሪያው ስምምነት አክራሪ ሲሉ የጠሩትን የህወሓት ቡድን ሰሞነኛ ድርጊቶች የታጠቁ ኃይሎች እንቅስቃሴንና የግጭት ቅስቀሳዎችን ጠቅሰዋል። በክልሉ ዘላቂ ሰላምን ለማረጋገጥ መንግስት በአሁኑ ወቅት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምን እንደሆኑ ጠይቀዋል። ለጥያቄው ምላሽ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በማብራሪያቸው በቅድሚያ ያነሱት በፌዴራል መንግስትና በህወሓት መካከል በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈራረመውን የግጭት ማቆም ስምምነት ነው። ስምምነቱ እንደ ድርድር ብቻ መታየት ያለበት ጉዳይ ብቻ አይመስለኝም ያሉት አብይ ብዙ ውጤት ያስገኘ እንደሆነ ገልጸዋል። በተያያዘ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጣይ 5 ዓመት 1.5 ሚሊዮን ቤቶች ለመገንባት መታቀዱን ገልጸዋል። እንደ ገለጻቸው የቤቶቹ ግንባታ በመንግስት በግል ዘርፍ ተሳትፎና በሌሎች አጋርነት መንገዶች የሚከናወን ሲሆን ለዚህም የሚያግዝ ፖሊሲ ተዘጋጅቶ በካቢኔ መጽደቁን አስታውቀዋል። በተጨማሪም የኮንስትራክሽን ግብዓት የሚያመርቱ ፋብሪካዎች ምርት መጀመራቸውን፣ ዘርፉን የሚደግፉ የሰው ኃይል ስልጠናዎች እየተሰጡ መሆናቸውንና በከተማና በቅዳር የቤት ግንባታ እንቅስቃሴዎች መጀመራቸውን ገልጸዋል። የቤት ፋይናንስ ተደራሽነትን ለማሳደግ የሞርጌጅ ስርዓት እየተዘጋጀ መሆኑን ጠቁመው ዜጎች ቤት በቀጥታ መግዛት ባይችሉም በረጅም ጊዜ ክፍያ ከገቢያቸው ጋር በሚጣጣም መንገድ ባለቤት እንዲሆኑ መንግስት በተለያዩ አማራጮች ላይ እየሰራ መሆኑን ተናግረዋል። ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅት የሆነው ሂዩማን ራይትስ ዋች ይህንን በተመለከተ በትናንትናው ዕለት ጠንካራ መግለጫ አውጥቷል። ድርጅቱ የህወሓት የግዳጅ አፈሳ የጦር ወንጀል እንደሆነ በመጥቀስ በአፋጣኝ ይህንን ዘመቻ እንዲያቆሙ ጠይቀዋል። የሰብአዊ መብት ተሟጋች የበታች ባለስልጣናት የቀድሞ ተዋጊዎች ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎችን ለመለየት የአካባቢ መረጃ ሰጪዎች እንደሚጠቁሙት ቃለመጠይቅ ካደረገላቸው ሰዎች መሰማቱን ገልጸዋል። የትግራይ ኃይሎችና ባለስልጣናት የቀድሞ ተዋጊዎች እንዲሁም ሌሎች ወንዶችና ወንድ ልጆች አፍነው እየወሰዱ መሆኑን በመላው ትግራይ ክልል የተለያዩ ከተሞች የሚገኙ ማህበረሰቦች መናገራቸውን በመግለጫው ተጠቅሷል። የሂዩማን ራይትስ ዋች የአፍሪካ ዳይሬክተር የሆኑት ላቲሺያ ባደር የትግራይ ባለስልጣናት ወንዶችና ወንድ ልጆችን በግዳጅ ወደ ኃይላቸው ለማስገባት ዘመቻ ከክልሉ በሙሉ የፍርሃት ድባብ ፈጥሯል ሲሉ ተችተዋል። በጄኔቫ ስምምነት መሰረት ይህ አይነቱ ተግባር የጄኔቫ ስምምነት የሚጥስ እንደሆነ ተቋሙ አሳስቧል። በግዳጅም ሆነ በፍቃድ ከ18 ዓመት በታች የሆኑ ልጆችን ለወታደራዊ ተግባር መመልመል ወይም መጠቀም ከፍተኛ የልጆች ሰብአዊ መብት ጥሰት እንደሆነ ገልጸዋል። ከ15 ዓመት በታች የሆኑ ልጆች ላይ ሲፈጸም ደግሞ ጦር ወንጀል እንደሆነ ገልጸዋል።
የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት በኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብት ተቆጣጣሪ ልዩ ሪፖርተር የጊዜ ቆይታ በ23 የድጋፍ ድምጽ በድጋሚ ለ1 ዓመት አራዘመ። የምክር ቤቱ አባል የሆነችው ኢትዮጵያ የልዩ ሪፖርተሩን የጊዜ ቆይታ ለማራዘም የቀረበውን ረቂቅ የውሳኔ ሀሳብ ደግፋ ድምጽ ሰጥታለች። ኬንያና ደቡብ አፍሪካን ጨምሮ 17 ሀገራት ድምጽ ተአቅቦ ሲያደርጉ ግብጽ፣ ቻይና፣ ቡሩንዲ፣ ፓኪስታንና ህንድ የውሳኔ ሀሳቡን ተቃውመዋል። ረቂቅ የውሳኔ ሀሳቡን ያቀረቡት የአውሮፓ ሀገራት ነበሩ። ኤርትራ ከእንግዲህ በልዩ ሪፖርተሩ ዙሪያ ከአጋር ሀገራት ጋር ዲፕሎማሲያዊ ግንኙነት እንደማታደርግ በቅርቡ ማሳወቁ አይዘነጋም። የኤርትራን ህዝብ ከ3 ሚሊዮን ወደ 1 ሚሊዮን ያወረደው ሁሉን ነገር በጦርነት የሚል መንግስት ስላለ ነው። ሁሉንም ወታደር አደርጋለሁ የሚል መንግስት ነው። ህዝቡ በስደት ይወጣል፣ ይተኮስበታል። ሰሃራ በረሃ ታጋቾች እየያዙ እንደምንም ብሎ አምልጦ አውሮፓ ገብቶ ድንገት ቤተሰቡን አግዛለሁ በሚል የአፍሪካ ትልቅ የስደተኛ ምንጭ አገር ሆኗል። ትግራይ አሁን ኤርትራ ሊተካው ነው ሲሉ አቶ ጌታቸው ረዳ ተናግረዋል። ኢትዮጵያ በቡና የውጭ ንግድ ከአፍሪካ አንደኛ ከዓለም 3ኛ ናት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ኢትዮጵያ በአሁኑ ወቅት ከብራዚልና ኮሎምቢያ በመቀጠል በዓለም 3ኛ ትልቁ የቡና ላኪ ሀገር ደረጃ ላይ መቀመጧንና በአፍሪካ ደረጃ ቀዳሚ መሆኗን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ ከምክር ቤቱ አባላት ለቀረበላቸው ጥያቄዎች በሰጡት ምላሽ በዚህ ዓመት ብቻ ከቡና የውጭ ንግድ 3.1 ቢሊዮን ዶላር ገቢ ተገኝቷል። ይህ ገቢ ባለፉት 17 ተከታታይ ዓመት በድምሩ ከቡና ኤክስፖርት ከተገኘው 3.3 ቢሊዮን ዶላር ጋር ሲነጻጸር በዘርፉ የተመዘገበው እድገት በተጨባጭ ውጤት የሚያሳይ ነው ብለዋል። አሁን ለተገኘው የውጭ ምንዛሬ ገቢ እድገት የአረንጓዴ አሻራ መርሃ ግብር አስተዋጽኦ ማበርከቱን ጠቅሰው ባለፉት 10 ዓመታት በሀገር ውስጥ ያለው የቡና ፍጆታ በከፍተኛ ደረጃ እያደገ መምጣቱን ተናግረዋል። ከቡና የውጭ ንግድ 3.1 ቢሊዮን ዶላር ገቢ ማሳካት ትልቅ ስኬት መሆኑን ገልጸው ኢትዮጵያ በዘርፉ ያላትን እምቅ አቅም አጠናክሮ መጠቀም እንዳለበት ገልጸዋል። የኢትዮጵያ የውጭ ገቢ ንግድ እንዲሁም የፍላጎትና አቅርቦት የመጨረሻ ማጠቃለያ መረጃ በመስከረም ወር የሚወጣ ቢሆንም አሁን ያሉት አመልካቾች የኢኮኖሚ እድገት 10.3% ሊደርስ እንደሚችል ያሳያል። የአሜሪካ ማዕከላዊ እዝ ኢራን በሆርሙዝ ሰርጥ 3 የንግድና የነዳጅ ጫኝ መርከቦች ላይ የድሮን ጥቃት ፈጽማለች በማለት እንደ ስትራቴጂካዊ የኤርትራ ቦታዎች ላይ ከባድ የአየር ድብደባ ፈጽመዋል። የመካከለኛው ምስራቅ ውጥረት ዳግም በእጅጉ አገርሽቷል። ኢራን ዋሽንግተን ኦማን አቅራቢያ አዳዲስ የባህር መስመሮች ለመክፈት ጥረት እያደረገች እንደሆነና ይህም የተደረገው የመግባቢያ ስምምነት የሚጥስ እንደሆነ ትገልጻለች። ይህ እየተባለ ባለበት ሰዓትና ኢራን መርከቦችን በዛ እንዲያልፉ ባስጠነቀቀችበት ሰዓት ነው ኦማን አቅራቢያ 3 መርከቦች የተመቱት። አሜሪካ ለተፈጸሙ ጥቃቶች ምላሽ ለመስጠት ወሳኝ ስትራቴጂካዊ የሚባሉ የኢራን ወደብ ቦታዎችን ደብድባለች። ከዚያ ወታደራዊ እርምጃ ትንሽ ቀደም ብሎ የአሜሪካው ግምጃ ቤት ለኢራን ተሰጥቶት የነበረውን ጊዜያዊ ነዳጅ ማዕቀብ ማቃለያ በይፋ የሰረዘ ሲሆን ይህም ቴሄራን በህጋዊ መንገድ ነዳጅ ወደ ውጭ የመላክ አቅሟን ያግደዋል። ኢራን አሜሪካ የተደረሰውን ስምምነት ጥሳለች የሚል ክስ እያቀረበችበት ነው። አሁን ላይ የተፈጠረው ሁኔታ ዓለም አቀፍ ነዳጅ ዋጋ እንዲጨምር አድርጓል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።